ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ? የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ። በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅድስት አርሴማ ዓመታዊ የንግስ ክብረ በዓል ተከበረ። መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ አስተዳዳሪ፣ መልአከ ስብሐት ጌትነት የፈለገ ዮርዳኖስ ቤላ ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ መጋቢ ሐዲስ መምህር ዘማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል እና ሐዋርያዊ ተልእኮ መምሪያ ምክትል ስራ አስኪያጅ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ፣ መጋቢ ሐዲስ መምህር ዮሐንስ ማሞ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሬጅስትራል ኃላፊ፣ መምህራነ ወንጌል ዘማሪያንና ምዕመናን በተገኙበት በዓሉ በደማቁ ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች ዝማሬ የቀረበ ሲሆን በመጋቢ ሐዲስ መምህር ዮሐንስ ማሞ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሬጅስትራል ኃላፊ የስብከተ ወንጌል አገልግሎት ተሰጥቶ የበዓሉ ፍጻሜ ሆኗል። ተጽይፈ ከመ ትፈጽም ተወክፈ ተጋድሎ ሥጋ በትግል ተአስፈጥ አርሴማ ሰማዕት ጽየ ስነ ጽየ ጽጌ በረከት አርሴማ ሰማዕት ጽጌ በረከት ምስክሮችህ ድንቅ ናቸው። ስለ ኢየሱስ ክርስቶስ የተጋደለች አርበኛ ሰማዕት አርሴማ የክርስቶስ ሙሽራ ናት። ኢየሱስ ክርስቶስን የሰበከች ኢየሱስ ክርስቶስ በማይጠራበት ዘመን፣ ኢየሱስ በማይባልበት ዘመን ዲዮቅልጥያኖስ የነገሰው በ285 ዓመተ ምህረት ላይ ነው። ዲዮቅልጥያኖስ ከነገሰ በኋላ የሮምን ግዛት ለሁለት ከፈለ ይላል። ሰሜኑን የሮም ግዛት ራሱ ጠቅልሎ ያዘ፣ ምዕራቡን ማለት ነው። ምስራቁን ደግሞ ለማክሲንዲኖስ ሰጠ ይላል። በዚህ ላይ ነክሶ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ አሳውጆ ታላላቅ 4 አዋጆችን አሳወጀ። የሃይማኖት አባቶች ይገደሉ፣ አብያተ ክርስቲያናት ይጥፉ፣ አብያተ ጣዖታት በመላው ሮም ይስፋፉ፣ ለጣዖት የማይሰግድ ለጣዖት የማይንበረከክ ብሎ የሚኖር ሰው ቢኖር ይገደል፣ ይታረድ፣ በእሳት ይቃጠል፣ የኢየሱስ ክርስቶስን ስም የሚጠራ ይጥፋ የሚል አዋጅ 4 ታላላቅ አዋጆችን አሳውጇል። መጻሕፍቶቿ እንዲቃጠሉ፣ ቤተ ክርስቲያን እንዲጠፋ፣ እኔ የኢየሱስ ክርስቶስ ባሪያ ነኝ የሚል ሰው ቢኖር ይገደል ተብሎ የኢየሱስን ስም የሚጠራ ይገደል ተብሎ የታወጀበት ዘመን። በዛ ዘመን ሰማዕቷ ቅድስት አርሴማ ተነሳች። ክብር ለሰማዕቷ። የወንጌል መምህር አባታችን እኔ ለሳቸው ነው የምጋብዘው። ዛሬ እሳቸው ነው። እሳቸው በጸሎት ይዘጉልና በዓሉን ባለ ፍስሐ ባለ ጽድቅ ያደርግልን። ለዚህ ዕለት ለዚህ ሰዓት ያበቃን አምላክ ለሚቀጥለው ዓመት በሰላም ያደርሰን። የሰጣችሁ እልል ያላችሁ የተባረካችሁ በሙሉ በሰማዕቷ በቅድስት አርሴማ አማላጅነት ምሕረተ ሥጋ ምሕረተ ነፍስን ያድላችሁ። በዓሉን የጽድቅ በዓል ያደርግልን። አቡነ ዘበሰማያት አባታችን ሆይ። በተያያዘም በዓሉንና የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር 40ኛ ዓመት የምስረታ በዓልን አስመልክቶ ባደረግንላቸው ቃለ መጠይቅ መሰረት መምህር ገብረ ኪዳን ከበደ የገዳሙ ጸሐፊ የሚከተለውን ብለውናል። መምህር ገብረ ኪዳን ከበደ ባላለውኝ የሰገነት ምዕራፈ ቅዱሳን ቅድስት ኪዳነ ምሕረት እና አቡነ ዜና ማርቆስ
ገዳም ምክትል ጸሐፊ ነኝ። እንግዲህ ዛሬ የምንገኘው በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ነው የምንገኘው። እንግዲህ ዛሬ የእናታችን የአማላጃችን የቅድስት አርሴማ በዓል እያከበርን እንገኛለን። ከትላንትና ጀምሮ በማህሌት በቅዳሴ አገልግሎት እያከበርን እንገኛለን። እንግዲህ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በፍትህ ሚኒስቴር ፍቃድ አግኝቶ ሲንቀሳቀስ የነበረ ማህበር ነው። ዛሬ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ማህበራት ምዝገባ ክትትልና ቁጥጥር መምሪያ ስር ፍቃድ አግኝቶ እየተንቀሳቀሰ ያለ ማህበር ነው። ይህ ማህበር 40 ዓመቱን በመስከረም 18 አክብሯል። እውነት ለመናገር ብዙ ጊዜ ታሪክ የሚታወቀው ወይም ታሪክ ነው የሚባለው ሰዎች ካለፉ በኋላ ወይም ደግሞ መስራቾቹ ካለፉ መስራቾቹ በሌሉበት ታሪክ ተብሎ ይነገራል። እንዳጋጣሚ ግን የሃይማኖት ዕውቀት ማስፋፊያ ማህበር መስራቾችና አባላቶቹ ባሉበት የ40 ዓመት ጉዞ ሲያከብር እጅግ በጣም ለትውልድ አስተማሪ የሆኑ ስራዎችን የያዘ ቤተክርስቲያንና ክርስቲያናዊነትን የተላበሱ ስራዎችን የያዘ ትልቅ የሆነ በዓል አክብሮ አልፏል። እንዳጋጣሚ ሆኖ እንግዲህ ከማህበሩ ጋራ ከተቀላቀልኩኝ ጥቂት አመታት ናቸው። የማህበሩን ዶክመንተሪ በማይበት ጊዜ ግን ወደ ኋላ ታሪክ ወስዶኛል። በዛ ውስጥ ያየሁት ምንድነው ጽናት አይቻለሁኝ። በሃይማኖት ውስጥ ብዙ ፈተና ሊመጣ ይችላል፣ መከራ ሊመጣ ይችላል። ግን ከመከራው በኋላ ከፈተና በኋላ ዋጋ እንዳለውና እስከ መጨረሻ የታገሰ ሰው ዋጋ እንደሚያገኝ የማህበሩ የ40 ዓመት ቆይታ ያንን ታሪክ አስተምሮኛል። ምናልባት አድማጭ መልካቾቻችን ይህንን በምታዩበት ጊዜ እንዳጋጣሚ ሆኖ እዚህ ምድር ላይ ሁለት አይነት ሰዎች እንዳሉ በእኔ እሳቤ እንዲህ ብዬ ገልጣቸዋለሁኝ። አንደኛ የሚሰራ ታሪክ ያላቸውና ወይም ደግሞ ታሪክ የሚሰሩ ሰዎች አሉ፣ ወይም ደግሞ ታሪክ የሚያነቡ ሰዎች አሉ። ሰዎች እንደመሆናችን መጠን ታሪክ ብንሰራ አለበለዚያ ደግሞ የሚጻፍ ታሪክም እንኳን የተጻፈ ታሪክም እንኳን አንበበን ብናልፍ የተሻለ ነው። የሃይማኖት ዕውቀት ማስፋፊያ ማህበር ታሪክ የሰራና የሚሰራ ታሪክ ደግሞ የጻፈ ነው። ወይ ታሪክን እንጻፍ ወይም ደግሞ ታሪክ የሚሰሩ ሰዎች ጋራ ታሪካቸውን እናንብብ። የሃይማኖት ዕውቀት ማስፋፊያ ማህበር ህንጻዎች ይሰራል፣ ሰዎችንም ይሰራል። በመንፈሳዊ ኮሌጅ ሰዎችን አስተምሯል፣ አሁንም እያስተማረ ይገኛል። ሌላው ደግሞ እንደሚታወቀው አብያተ ክርስቲያናት ይሰራል እና ይሄ ታሪክ ነው። ሰውን መስራት ታሪክ ነው፣ ቤተክርስቲያንን መስራት ታሪክ ነው። ይሄ ደግሞ ለትውልድ የሚተላለፍ ነው። ለትውልድ የሚተላለፍ እስከሆነ ድረስ ትውልድን ገንባ። ትውልድ ከሚገነቡና ታሪክ ከሚሰሩ ደግሞ አብረን እንስራ የሚል መልእክት አለኝ። በጋራ በመወያየት ችግሮችን መፍታትና የተሰጠንን ኃላፊነት ለቤተ ክርስቲያን ጥቅም ማዋል እንደሚገባ ብፁዕ አቡነ ሕርያቆስ ሊቀ ጳጳስ አሳሰቡ። ብፁዕነታቸው ይህንን ያሉት የአዲስ አበባ ሀገረ ስብከት ባዘጋጀው የስልጠናና የምክክር መርሃ ግብር ላይ ነው። የአዲስ አበባ ሀገረ ስብከት ከመስከረም 26 እስከ 30 2018 ዓ.ም ለተከታታይ 5 ቀናት ለሀገረ ስብከቱ ለክፍለ ከተማ ቤተ ክህነት እንዲሁም ለገዳማትና አድባራት የስራ ኃላፊዎችና ሰራተኞች ያዘጋጀው የስልጠናና የምክክር ጉባኤ መስከረም 26 በብፁዕ የሀገረ ስብከቱ ሊቀ ጳጳስ ቡራኬ ተጀምሯል። በመርሃ ግብሩ ብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና መጋቢ ትፍስሕት ሙልጌታ ቸርነት የሀገረ ስብከቱ ምክትል ስራ አስኪያጅ ተገኝተዋል። በዕለቱ የስልጠናና የምክክር መርሃ ግብር የሀገረ ስብከቱ የዋና ዋና ክፍል ኃላፊዎችና ምክትሎች፣ የክፍለ ከተማ ስራ አስኪያጆችና የሰው ኃይል ክፍል ኃላፊዎች ተሳታፊ ሆነዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ስልጠናው አሰራሮችን ለማሻሻል አስፈላጊ መሆኑን ጠቁመው ትንንሽ ስልጣኖች አሉን፣ ብዙ ሰዎች የምንረዳበት፣ ብዙ የተራቡ አንጀቶች በእኛ ምክንያት እንዲጠግቡ ምክንያት መሆን እንችላለን። ርህራሄው በጎነቱ ሲኖር ህሊናችን ሰላምና እረፍት ያገኛል ብለዋል።
ብፁዕነታቸው አክለውም እንኳን ለአስተዳደር ስራ ለመጽደቅም መመካከር ይጠቅማል ያሉ ሲሆን እየተወያየን እየተነጋገርን እየተግባባን በሄድን ቁጥር ብዙ ችግሮችን ብዙ ካህናትን ብዙ ሊቃውንትን በየደጀ ሰላሙ የወደቁ የቤተ ክርስቲያኒቱን ምሁራንን ቀና ማድረግ ማንሳት እንችላለን። በተቻለ መጠን ውይይታችን መቀራረባችን ይህ ስልጠና ዘመናዊ አሰራርን ማስፈን የበለጠ እየጠነከረ ቢሄድ ይጠቅማል በማለት ገልጸዋል። የሀገረ ስብከቱ ትምህርትና ማሰልጠኛ ዋና ክፍል ኃላፊ መልአከ ገነት አባተ ተክለ ማርያም አምኜ የስልጠና ምንነትን ያብራሩ ሲሆን ስልጠና የለውጥ መጀመሪያ፣ የስራ ማነቃቂያ፣ የውጤት ማጓዣ ሀዲድ ነው። ለለውጥ ዝግጁ የሆነ ተቋም ዘወትር ይመራል፣ ይወያያል፣ ይገመግማል፣ ምርቱን ከገለባው ይለያል፣ በድክመቱ ማስተካከያ፣ በጥንካሬው በርታ የሚያስብለውንም አሰራር ይዘረጋል ብለዋል። ቀጥለውም ዛሬ የተጀመረው ስልጠናና የምክክር ጉባኤ በብፁዕ አቡነ ሕርያቆስ ሊቀ ጳጳስ ሀሳብ አመንጭነትና መሪነት የሚካሄድ ሲሆን ዓላማው በዋነኝነት ለተቋማችን የስራ ተቆርቋሪነትና የኔባይነት ኑሮን በእምነትና በእውቀት እንድንሰራ በር መክፈት፣ የጋራ ውጤት ምዕራፍ እንዲኖር መግባባትን መሰረት በማድረግ ለለውጥ መነሳት የሚል መሆኑን አብራርተዋል። በስልጠና መርሃ ግብሩ በተለያዩ ርዕሰ ጉዳዮች ላይ የተለያዩ ምሁራን የመነሻ ጥናት አቅርበዋል። መልካም አስተዳደር በዶክተር ግርማ መኮንን፣ ቅጥር እድገትና ዝውውር ከህግ አንጻር በመልአከ ሰላም በዶክተር አባ ቃለ ጽድቅ ሙልጌታ እንዲሁም በመሬት አጠቃቀምና የውል አሰጣጥ በአቶ አያሌው ቢታኒ የመነሻ ጽሁፍ ቀርቧል። በቀረበው መነሻ ጽሁፍ ላይ ከተሳታፊዎች ጥያቄዎችና አስተያየቶች የቀረበ ሲሆን ለጥያቄዎቹ ምላሽም ተሰጥቶባቸዋል። የስልጠናውና የምክክር ጉባኤው እስከ መስከረም 30 2018 ዓ.ም የሚቀጥል ሲሆን 2018 ዓ.ም ጀምሮ እስከ ሐሙስ በቅድስት ሥላሴ ዩኒቨርሲቲ አዳራሽ የገዳማትና አድባራት የሥራ ኃላፊዎችና የአገልግሎት መሪዎች እንደሚሳተፉበትም ተገልጸዋል። ሁለተኛ ቀን የያዘው የስልጠናና የምክክር ጉባኤ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ለገዳማትና አድባራት አስተዳዳሪዎችና ዋና ጸሐፊዎች ተሰጥቷል። በመርሃ ግብሩም ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የሀገረ ስብከቱ ዋና ስራ አስኪያጅ፣ መጋቢ ትፍስሕት ሙልጌታ ቸርነት የሀገረ ስብከቱ ምክትል ስራ አስኪያጅ፣ የዋና ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች ተገኝተዋል። ኢአማንያን ሳይቀሩ ለገንዘብ የተሳተፉበት የመንፈሳዊ ጉዞ ማህበራትን ጉዳይን አስመልክቶ ብፁዕ አቡነ ቀለሚንጦስ ሊቀ ጳጳስ በተገኙበት ምክክር ተደረገ። የሰሜን ሸዋ ሀገረ ስብከት መንፈሳዊ የጉዞ ማህበራት አስተዳደራዊ መምሪያ ብፁዕ አቡነ ቀለሚንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። የጥናቱን ጽሑፍ ያቀረቡት የሰሜን ሸዋ ሀገረ ስብከት ቁጥጥር ኃላፊ ለአከ ሄራን በቀለ ደመረ ሲሆኑ የጉዞ ማህበራት በተለያዩ ቦታዎች የተለያዩ ከእምነቱ ውጭ ያሉ ሰዎች ለገቢ ምንጭነት እየተጠቀሙበት በመሆኑና የቅድስት ቤተክርስቲያንን ዶግማ ቀኖናና ትውፊት ያልጠበቀ ጉዞ እየተስፋፋ በመሆኑ እንዲሁም ምዕመናንም በጉዞ አላስፈላጊ ወጪ እየተዳረጉ ስለሆነ ይህንን መመሪያ ለማጽደቅ ጥናት ተደርጎበታል ብለዋል። በጥናቱም የጉዞ ማህበራትን ግዴታና መብቶችን ያሳወቁ ሲሆን አንድ የጉዞ ማህበር ከቅድስት ቤተክርስቲያን ፈቃድ ካልተሰጠው በስተቀር በማህበር ስም ወደ ገዳምና አድባራት ጉዞ ማድረግ እንደማይችልም ተናግረዋል። የጉዞ ማህበራት የቤተክርስቲያንን ዶግማ ቀኖናና ትውፊት በጠበቀ መልኩ መጓዝና ለቅድስት ቤተክርስቲያን ተገዢ በመሆን ከተለያዩ ወጪ በመጠበቅ መጓዝ ይጠበቅበታል። አንድ የጉዞ ማህበር የገቢ ማስገኛ ስራዎችን መስራት የሚችል ሲሆን ነገር ግን ከምዕመናን አስራት በመቀበልና ከተጓዥ ምዕመናን ላይ የተለያዩ ጭማሪዎችን በማድረግ የሚሰበሰብ ገንዘቦች የተከለከለ ሲሆን ንዋያተ ቅድሳን ማጫረትና ከገዳም ፈቃድ ውጪ ማንኛውም በገዳሙ ስም ልዩ ልዩ ህትመቶችን አሳትሞ መሸጥ በሕግ እንደሚያስቀጣ በጥናቱ ተካቷል ብለዋል። በሕጋዊ መልኩ ከሀገረ ስብከቱ ፈቃድ ያገኙ ማህበራት በእኩልነት መጓዝና ማህበራቱም ከቅድስት ቤተክርስቲያን የተሰጣቸውን ፈቃድ ይዘው መጓዝ ይጠበቅባቸዋልም ብለዋል። ገዳማትና አድባራትም የቅድስት ቤተክርስቲያን ስርዓት ለምዕመኑና ለማህበራቱ ተጓዦች ማስረዳት ይጠበቅባቸዋል ብለው ፈቃድ ከተሰጣቸው የሚዲያ ባለሙያዎች በስተቀር አንድን ገዳምና አድባር ማስተዋወቅም ሆነ የተለያዩ የድምፅና የምስል ቀረጻዎች ማድረግ ሆነ በተሳሳተ መልኩ ማስተዋወቅ የተከለከለ እንደሆነም ተናግረዋል። የገዳማትና የአድባራትን ስያሜ በተለያዩ ስሞች በመሰየም የተለያዩ ስራዎችን የሚሰሩ የቅድስት ቤተክርስቲያን ታሪክ ለማደብዘዝ የሚሰሩ ምዕመናንን፣ የጉዞ ማህበራትንና የሚዲያ አካላትን ሀገረ ስብከቱ ክትትል በማድረግ በሕጉ መሰረት እንደሚጠይቅም ተናግረዋል።
የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ተጠንቶ የጥናቱ ጽሑፍ የቀረበው የሀገረ ስብከቱ ሕግና መመሪያን ባለማውጣቱ የቅድስት ቤተክርስቲያን ስርዓት እየተጓደለ በመሆኑ ይህ ጥናት ተደርጎበት ውሳኔ ተሰጥቶበታል ብለዋል። በሰሜን ሸዋ ሀገረ ስብከት የተለያዩ የፈውስ ስራዎች የሚገኙ ሲሆን የተለያዩ ምዕመናን ወደ ገዳሙና አድባራቱ የሚጓዙ ሲሆን ይህንንም ፈቃድ የሌላቸው የጉዞ ማህበራት በተለያዩ አይነት ገቢ እየሰበሰቡ ስለሆነ ይህ ሰነድ ተጠንቶ ለማጽደቅ ታስቧል ብለዋል። ከቅድስት ቤተክርስቲያን ፈቃድ ውጪ በየወቅቱ ለሚወጡ የቦታ ስያሜዎች ትክክል ባለመሆናቸው ሁላችንም በቤተክርስቲያን ስርዓት በመቀበል ትክክለኛውን ማወቅ አለብን በማለትም ተናግረዋል። የቅድስት ቤተክርስቲያን ዶግማ ቀኖናና ትውፊት መጠበቅ አለብን። ይህንንም ለማድረግ ሁላችንም ባለንበት ቦታ በረከትን የምናገኝበትና የምንቀደስበትን ስራ መስራት እንድንችል ፈጣሪ ይርዳን ብለዋል። የጥናቱ የስብሰባ መርሃ ግብር የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቦ፣ የሰሜን ሸዋ ሀገረ ስብከት ምክትል ስራ አስኪያጅ እና የሀገረ ስብከቱ ሰው ሀብት ልማት ክፍል ኃላፊ ሊቀ ስዩማን ፍጹም እንግዳን ጨምሮ የሀገረ ስብከቱ የክፍላት ኃላፊዎች በተገኙበት ውይይቱ ተከናውኗል። በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግር በግል የማህበራዊ ገጽ ላይ ሲለጥፍ የቆየው ግለሰብ በእስር ተቀጣ። የኢሉ አባቡር ዞን ሁሩሙ ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጾቹ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የ1 ዓመት ከ6 ወር እስራት ወስኗል። ተከሳሹ ተስፋ ሚካኤል ወንድሙ ተክሌ የተባለ ሲሆን በሁሩሙ ወረዳ 01 ቀበሌ ነዋሪ ነው። ተከሳሹ ከሰኔ 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ድረስ ባሉት ወራት ዲያቆን ተስፋ ሚካኤል ዘክርስቶስና ተስፉ ጂኤስ በተሰኙ የፌስቡክ የግል ገጾች ላይ የተለያዩ የጥላቻ ድርጊቶችንና ጽሑፎችን ሲያሰራጭ መቆየቱ በፍርድ ቤት ተረጋግጧል። በወረዳው የጸጥታ አካላት ክትትልና ቁጥጥር ስር የዋለው ተከሳሹ የፖሊስና በአቃቢ ሕግ የጋራ ምርመራ ተደርጎበታል። አቃቢ ሕጉ ያቀረበው ክስም ተከሳሹ ድርጊቱን የፈጸመው በወቅቱ በስራ ላይ የነበረው በ1996 የወጣው የወንጀል ሕግ አንቀጽ 32 1 ኤ እና የአዋጅ ቁጥር 1185 ህዝባር 2012 አንቀጽ 4 እና 4 እና 7 ህዝባር 1 ስር የተመለከቱትን የጥላቻ ንግግርና የሐሰት መረጃ ስርጭት መከልከል የሚሉት ድንጋጌዎችን በመተላለፍ መሆኑን አስረድቷል። በዚህም መሰረት በሁሩሙ ወረዳ ፍርድ ቤት በቀረበው ክስ ችሎቱ የተከሳሹን የማህበራዊ ሚዲያ ላይ የተፈጸሙ የጥላቻ ድርጊቶችንና የሃይማኖት ስሞችን ማጥላላት መፈጸሙን ካረጋገጠ በኋላ 1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ አሳልፏል። መረጃውን ያገኘነው ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ ዜናዎች እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።